አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የጨረቃ ፋሚሊ ሁሉ እንዴት ናችሁ? ደህና ናችሁ? ቤተሰብ ሁሉ ሰላም? እኔ ጋር አልሐምዱሊላህ ደህና ነኝ። ዛሬ ጁምዓ ነው። ለሙስሊሞቼ መልካም ጁምዓ ብያለሁ። መልካም ቀን ለሌሎቻችሁም ክርስቲያኖች እህቶቼም ለሁላችሁም መልካም ቀን ብያለሁ። ሁዶቼ እንዴት አያችኋት? ሀይሚዬን አያምርባትም? እዚህ ጋር ሙሽዬ ጋር ይሄን ያቀናበራችሁ እህቶች እጃችሁ ይባረክ። የምር ቀሚስ ያበሻ ቀሚሷን ለብሳ በጣም ነው የሚያምሩት ማለት ነው። አላህ ለዚህ ክብር ያብቃችሁ። ሙሽዬም የምትደሰት የእናንተን ልጅ የምትስም ያድርጋት። እኛም ደግሞ የእናንተን ልጅ የምናይ ያድርገን። ሁሉም ነገር ይሆናል በጊዜው ማለት ነው ኢንሻአላህ። የኛ እንቁዎች በጣም ነው የምታምሩት። በጣም ነው የወደድኩት ፎቶ ነው ይሄ ወላሂና እጃችሁ ይባረክ። ይሄንን ያቀናብራችሁ ማለት በተለያየ መንገድ በሚያማምር መንገድ በኤአይ ያቀናብራችሁ ምናምን የምታመጡት ነገር በጣም ደስ ይላልና ይመቻችሁ ነው የምላችሁ። እና ትንሽዬ ግጥም ለቅመማ ማለት ነው። በነገራችን ላይ አሁን የጨረቃ ፋሚሊ ሁሉም ገጣሚ ሆኗልና ይመቻችሁና ፍቅር ሲበዛ እኮ እንዲህ ብዙ ታይለንታችሁ ይወጣል። እና እኔም ባለፈው ጥበብ እየጠራች ነው። እንዴት ነው ልቅረባት ወይ ምናምን ስላችሁ፣ አዎ ሂጅበት በቃ ቅረቢያት ምናምን እያላችሁ ነበርና እየቀረብኳት ያው አንዳንዴ እንደዚህ ሾጥ ሲያደርገኝ ማለት ነው ግጠሚ ይለኛል ማለት ነው። በነገራችን ላይ ማለት ነው እኔ መጻፍ ወዳለሁ፣ ላይክ ግጥም ነገር ወዳለሁ። በነገራችን ላይ ግን ትኩረት አልሰጥበትም እንጂ በተለይ የሆነ በቃ መጻፍ ምናምን ነገር ደስ ይለኛል። የሆነ ነገሮችን መጻፍ ማንበብም ደህና ነኝ፣ ግን ያን ያክል አይደለሁም ማንበብ ላይ። ግን ማንበቡ ሞርዛን የተሻለ ነው ከመጻፍ ማለት ነው። እና ማንበብ አሪፍ ነገር ነው። ምክንያቱም ማንበብ ብዙ ነገሮች እንድታውቁ ይረዳችኋል። በጣም ብዙ የእውቀት ባለቤት እንድትሆኑ ያደርጋችኋል። ገባችሁ? ማንበብን የመሰለ ነገር የለም። ባገኛችሁት አጋጣሚ የተለያዩ ነገሮችን ማንበብ ከቻላችሁ ብዙ እውቀቶችን መሸመት ትችላላችሁ ማለት ነው ውዶቼ። እኔ ደግሞ ላይክ እንዴት ነው ቁጭ ባልኩ ቁጥር ምናምን ፍሪ በሆንኩ ሰዓት ላይክ እንዴት ነው ደብተር የሆነ ያዥ ይለኛል ወደ መጻፉ ወደ ግጥም ምናምን ነገር እሄዳለሁና ብዙ ትኩረት አላደርግበትም እንጂ ያው ደስ ይለኛል እንደዚህ አይነት ነገር ማለት ነው። እና አሁን የማቀርብላችሁ ነገር ለቅመም የትንሽ አጠር ያለች ግጥም ነችና ከተመቻችሁ ለልደቷ ቆንጆ የሆነ ግጥም እገጥምላታለሁ ማለት ነው። ከዛ ደግሞ ቀጣይ የሚሆነው ለጨረቃ ፋሚሊ ማለት ነው ይሆናል ማለት ነው። ከተመቻችሁ ደስ ካላችሁ ማለት ነው። እንደባለፈው ሂጅበት ስትሉኝ እኔ እናንተ ትሄድበታለሁ ነው የምላችሁ። እና ሀይሚዬን ይገልጻታል ያልኩትን ትንሽዬ ግጥም ነች። አንቺ ብርቱ ጀግና የሴቶች በላይ ውበት ከጸባይ ጋር ያደለሽ ከላይ ምን ጊዜም ነይልን ሳቅሽን እኔ የብሩኬ ንግስት ቁም ነገረኛዋ በስራ ታታሪ አመለሸጋዋ ጥላት ለምዱን ለብሶ ቢቆፍር ጉድጓዴ ያንበዛ ቢፎክር በዚህም ቢንጫጩ የምታምኑት አምላክ ታሪክን ቀያሪ እሱ ነው በላጩ። ዋናሽን ይዘሻል አንቺ አትጨነቂ ያንን መልከ መልካም የፍቅር አስጨናቂ ጀግና የልቡ ንግስት አንቺ ነሽ እወቂ ይላል ማለት ነው ውዶቼ። እና እንግዲህ ውዶቼ ትናንትናው ቪዲዮ በጣም አሪፍ ቪዲዮ ነበረ። ግን ደግሞ ምን አባታችሁ ብላችሁ ነው የማታዩት? ቆይ ቪዲዮውን እንዴ የሀይሚዬም የብሩኬም ከግማሽ ሚሊየን በላይ ሰብስክራይብ ያላቸው ልጆች ናቸው። እና የሀይሚዬ እንኳን ብቻ አሁን መሻአላ 350 ኬ ልትገባ ነው አይደለ? ስለዚህ ቪዲዮውን ላይክ ሼር እያደረጋችሁ ጨርሳችሁ እያያችሁ ምናምን አታበረታቱም? ጸብ ብቻ ጭቅጭቅ ብቻ ሲሆን ነው ግር ብላችሁ የምትመጡት። አይ ሀበሻ ፍቅር የማይወድለት ህዝብ። ያው ይሄ ነገር በነገራችን ላይ ያው አንዳንዴ ዩቲዩብን በራሱ የሆነ እንትን ይላል የሚመጣበት ሰዓት አለ። ግን ደግሞ ጥሩ ነው እኮ ጥሩ ነው ወላሂ አሪፍ ነው። ሰብስክራይባቸውም እየፈጠነ ነው፣ ቪዋቸውም ጥሩ ነው። መሻአላ ነው። አንዳንዴ ደግሞ እንደዚህ እንትን ሊል ይችላል፣ አጥጋቢ ላይሆን ይችላል እንጂ አሁን ያሉበት የቻናላቸውም ሁኔታ ምናምን በጣም ደስ የሚል በአሪፉ ሁኔታ እየሄደ
ያለበት ሁኔታ ነው ያለው ማለት ነው። ግን ያው እኔ ትናንትና አሁን ከሙሽዬ ጋር ስለመጡ ቪዲዮ በጣም አሪፍና የሚገርም ቪዲዮ ነው። የሆነ ጭውውት ምናምን የለም እንደዛ ደስ የሚል የማትጠግቡት አይነት ነገር እየተበላሉ 30 ጊዜ ባየው ራሱ አልጠግበውም። የምሬ ነው። እና ሙሽዬም ስላለች በቃ እነሱ ምናምን ደስ የሚል በቃ የፍቅር ቪዲዮ ስለሆነ በጣም ደስ ይላል። እና ከዛ አንጻር ስላየሁት ነው እንጂ ቻናላቸው መሻላ ነው፣ እየበረረ ነው ነው የምላችሁ። እና ጉዞ ብሩኬ ወደ 400K ቅመምዬ ደግሞ 350K ትንሽ ነው የቀራቸው ማለት ነው። የብሩኬም 370 ገብቷል ማለት ነው መሻላ። የሀይሚዬም ደግሞ 320 ልትገባ ነው። ሜቢ ዛሬ ልትቀየር ትችላለች፣ 20 ትገባለች እርግጠኛ ነኝ። ሰብስክራይቡ በሚገርም ሁኔታ እየፈጠነ ነው መሻላ። ቪዋቸውም ጥሩ ነው። እና ግን በቃ ሰው አንዳንዴ እኔ ግርም የሚለኝ ነገር ማለት ነው ታብሌት ላይ ብዙ ጊዜ ዩቲዩበር ይሁን የሚያስደነግጥ ነገር ወይም የሚያስጨንቅ ነገር የሚደረገው ለዛ ነው። ሰው የሆነ የፍቅር ነገር ወይም ሰላማዊ ነገር ሲጻፍ ተመልካች እንትን አይልም፣ ያን ነገር ለማየት አይጓጓም። ገባችሁ አይደለም? እና አንዳንድ ጊዜ እኔ በፊት ሳላቅ በፊት ማለት ዩቲዩብ ሳልጀምር ምናምን በፊት አስደንጋጭ ነገር ወይ የሆነ ነገር በእርግጥ አንዳንድ የሚያጋንኑት አሉ። ግን ደግሞ ርዕሱን የሆነ ነገር እንትን ሲሉ ለምንድን ነው እንደዚህ አይነት ርዕስ የሚያደርጉት ምናምን ላለሁ። ኢቭን እኔ እንኳን አሁን ካያችሁኝ ታብሌን ላይ ርዕስ የማደርገው ነገር ያን ያክል እንትን ያለ አይደለም። ገባችሁ? እኔ እንጃ አላቅም፣ ሂሊና አይፈቅድም። የሆነ የተጋነነ ወጣ ያለ ነገር ለማድረግ ወይም ደግሞ የሌለ ታሪክ ከቪዲዮ ጋር የማይመሳሰል ነገር ምናምን ነገር አይደረግም። ግን ደግሞ አንዳንዶቹ ቪዲዮና ታብሌት ላይ የተጻፈው ነገር ተመሳሳይ አይደለም። ብዙ ጊዜ ካስተዋላችሁ ማለት ነው። ያው ታብሌት ላይ ብዙ ጊዜ የሚጻፈው ነገር ምናምን የሰውን እንትን ለማለት ነው። እና ሀሳቡ ከቪዲዮ ጋር ተመሳሳይ ነገርን ቢኖረውም ግን ደግሞ ከዛ ወጣ ያለ ነገር መጻፍ መቻል አለበት። ገባችሁ አይደለ? ይሄ ምንድነው የሰው እንትን ነው። ሰው ሰላማዊ ነገር ሲጻፍ ያን ነገር እንትን ለማለት ለማየት አይገባም ወይም ደግሞ ለማዳመጥ ፈቃደኛ አይሆንም። ገባችሁ አይደለ? እና እኔ በዛ በዩቲዩበሮች ፈርድ ነበር። አሁን ግን እኔ ስላየሁት በራሴ ስላየሁት ግን በጣም እኔ አሁን ላይ የሆነ ነገር እንትን ቢሉ ምንም አይገርመኝም። ግን ደግሞ በጣም የሚያጋንኑ አሉ። ያ ነገር ልክ አይደለም። ግን በጣም ሁልጊዜ የሚገርመኝ ነገር ምንድን ነው ሰው ሰላማዊ ነገር ሲሆን የፍቅር ቪዲዮ ሲሆን በቃ የተለያየ ነገር ሲሆን እኔ እንጃ ለምንድን ነው ወደዛ ነገር ሂዳችሁ በቃ በፍቅር በደስታ እንትን ማትሉት? ጸብ ካለበት ቲክታክ ላይ ላይቭ ገብታችሁ አንድ ሰው ሁለት ሰው አስገብታችሁ ስለ አንድ ሰው የምትከተክቱ ከሆነና የምትሳደቡ ከሆነ ምን ጊዜ እንደሚሰባሰቡ ሰው አታውቁም። በቃ ቶሎ ነው የሚሰባሰቡት ምናምን። ዩቲዩብም እንደዛውና ባካችሁ ለሰላምና ለፍቅር ያላችሁን ቦታ ከፍ አድርጉት። ገባችሁ አይደለ? ከፍ አድርጉት። በቃ ይሄ ለጸብ አእምሯችሁን ለሚያበላሽ ለጭቅጭቅ ነገር ቦታ ብዙ አትስጡ። እና ውዶቼ ትናንትና በቃ በጣም ደስ ያለ ቪዲዮ ነበረና በፍቅር እየደጋገምኩ ያየሁት ቪዲዮ ነውና ሙሽዬ ረጅም እድሜ ከጤና ጋር ይስጦት። በድጋሚ ሀይሚዬና ብሩኬም ደግሞ የኛ ጨረቃዎች ለዚህ ክብር ለዚህ ቁም ነገር አላህ ያብቃችሁ ውዶቼ። የሁላችንም ዱአ ነው። እና የምንድን ዳርዳሩ እስክስታ ነው የዘፈን ዳርዳር እስክስታ ይባላል። ዳርዳር እያላችሁ ነው እንግዲህ። ከዛ ደግሞ ወደ ገደለው ገብታችሁ ደግሞ እንደምታሳዩን ተስፋ እናደርጋለን ማለት ነው። ይመቻችሁ። ብቻ እኛ የምንፈልገው የእናንተን ፍቅር ደስታና ሳቅ ነው። ሁልጊዜም ከፍ በሉልን። ሁልጊዜም ደስታችሁ ሳቃችሁ ይብዛልን። መልካም ቀን ይሁንላችሁ ለሁላችሁም። ባይ ባይ።